አባ ሙዳ ጀምሩልን። እሺ በሰላም ያሳደረን በሰላም ያውለን፣ በሰላም ያሳደረ በሰላም ያውለን። እግዚአብሔርን እናመሰግናለን። እንዲህ ተሰብስበን ስለ ሀገራችን ደህንነት፣ ስለ ሀገራችን ሰላም አብረን እንደዚህ ቆመን ለምናደርገው እሱ ደግሞ መጨረሻውን ያሳምርልን፣ ዓለምን ሰላም ያርግልን፣ ሀገርን ሰላም ያርግልን፣ ህዝባችንን ሰላም ያርግልን። የተቀመጥነውም ያለነውም ለህዝባችን፣ ህዝባችንም ከኛው ጋር አብረን መሆን የምንችል ለማታው ኢትዮጵያ የተቸገረችውን ከችግር እንድትወጣ ፈጣሪ ይርዳን፣ ፈጣሪ ይርዳን። እግዚአብሔር ወደ መንገዱ ሁሉንም እስቲ ልብን ይመልስልን፣ ልብ ይመልስልን። መዋደዱን ይስጠን፣ መዋደዱን ይስጠን። ማዕዳችን ኢትዮጵያ ናት። ኢትዮጵያ ደግሞ ትከበር። ኢትዮጵያ ለመጨረሻው እድገቷን ደረጃውን እየያዘች ነውና እግዚአብሔር አሁንም ጠላቶቻችንን ይስበርልን፣ ጠላቶቻችንን ይስበርልን። ሰላም ያዋለ ሰላም ያሳድረን፣ ሰላም ያሳድረን፣ ሰላም ያውለን። ለዚህ በጎ ነገር ያደረገልንን አምላክ ምስጋና ይግባው። እንግዲህ ሟርተኛ ይጥፋ፣ ቢጠፋ ይመለስብናል፣ ይሙት። እሺ እናመሰግናለን። እሺ እግዚአብሔር ይስጥልን። በሰላም ያሳደረ በሰላም ያውለን። በእውነት ይሄ ቴሌቪዥን ጣቢያ ዓላማው መልካም ነው፣ ዓላማው ንጹህ ነው፣ የሰላም ዓላማ ስለሆነ እግዚአብሔር በዚህ ቃል ደግሞ ተጨምሮ ሰላምን ይወዳልና ጌታዬ መድኃኒቴ ኢየሱስ ክርስቶስ ሰላሙን ያብዛልን። እኛ መጪው ትውልድ ያለፈው አልፏል። የሚመጣው ትውልድ ደግሞ የሰላም አባት ሆኖ የሰላም ኑሮ መስርቶ ይቺን ሀገር ወደ ነበረችበት እንዲመልስ ይሄ ምክንያት ነውና ይህን ምክንያት አብዝቶ እግዚአብሔር ሰላምን ይስጠን፣ ፍቅር ይስጠን፣ አንድነት ይስጠን። በተረፈ እግዚአብሔር ይሙላበት። አሜን። እንግዲህ አምላካችን ፈጣሪያችን እግዚአብሔር ኢትዮጵያን ይጠብቅ፣ ህዝቧን ይጠብቅ። ያለፈው ግጭት፣ ሞት ይብቃችሁ ይበለን። የፈሰሰው ደም ይብቃችሁ ይበለን። ፈጣሪያችን መልካም ውይይት ያደርግልን። አረፈሉ። ይህ ጎህ ቴሌቪዥን ነው። ይህ ጎህ ቴሌቪዥን ነው። ጎህ ቴሌቪዥን በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ መድረክ እያካሄደ ያለው ውይይት ይቀጥላል። በሚቀጥለው በሰላምም በእርቅም ሁሉ ጊዜ ይሰራል። ጎህ ቴሌቪዥን የእናት ሀገራችን የሰላምና የእርቅ ማዕድ እንደመሆኑ መጠን ዛሬ እንግዶች አሉን። እንግዶቻችን ከአባት አርበኞች፣ ከህዝብ ወኪሎች፣ አባ ሙዳዎች፣ አባ ገዳዎች አሉን። ዛሬ ውይይታችን በኢትዮጵያ በሰላምና በእርቅ ይሆናል። በዚህ መሰረት ህጎች አሉን። ህጎቻችን ሀገርን መስደብ አይቻልም። በዚህ ጎህ ቴሌቪዥን ህዝብን መስደብ አይቻልም። መሪዎችን፣ መከላከያ ሚኒስተርም መስደብ አይቻልም። ፌደራል ፖሊስም መስደብ አይቻልም። ጸጥታ አካልም ማንኛው በምድር ያለው ፍጡር ሁሉ መስደብ በእኛ የተከለከለ ነው። ከእናንተ ይመጣል ብዬ አይደለም፣ ግን የተከለከለ እንደመሆኑ መጠን ይሄን ማሳወቅ ስላለብን ነው። በዚህ ውይይታችን ላይ ዛሬ የምንወያየው አንደኛው በሰላምና እርቅ ማዕድ ጉዳይ ነው። ያው አገራችን ያሉ በአንዳንድ ቦታዎች ያሉ ግጭቶች፣ እነዚህ ግጭቶች እንዴት ይቆሙ፣ እንዴት ሰላም ይሁን፣ የኛ ሚና ምንድነው፣ የአባት አርበኞች ሚና ምንድነው፣ የአባ ሙዳዎች፣ የአባ ገዳዎች፣ የህዝቡ፣ የምሁራን፣ የጋዜጠኞች፣ የሌሎችም ሚና ምንድነው ሰላምን ለማጽናት የሚለው ነው። ከዛ ቀጥለን ከትላንትና ወዲያ በተወካዮች ምክር የተከበረው ተወካዮች ምክር ቤት ትልቅ ውይይት ነበረ። ምክንያቱም ከፈጣሪያችን ቀጥሎ መንግስት ነው በእኛ፣ በዛም ህዝብ ተወካዮች ምክር ቤት ነው ያለው፣ የወከል ነው
መርጠን ሌሊት መርጠን የወከልናቸው እዛ ተወካዮች ምክር ቤት ውስጥ ነው ያሉት። በዛ ላይ ክቡር የኢትዮጵያ ፕሬዝዳንት አምባሳደር እርቀ ስላሴ ታዬ እርቀ ስላሴ የነበረውን ያቀረቡትን መስከረም ፓርላማው ሲከፈት የነበረውን ያቀረቡትን ትንተና ክቡር ጠቅላይ ሚኒስትራችን ከትላንትና ወዲያ በ18 ማለት ነው ከትላንትና ወዲያ ማብራሪያ ሰጥተዋል። በዚህ ማብራሪያቸው የኢትዮጵያ ሕዝብ ደስ ነው ያለው። ስለ ወደባችን ጉዳይ፣ ስለ ሰላማችን ጉዳይ፣ ስለ አገራችን ጉዳይ ግልጥልጥ አድርገው በተረጋጋ አንደበት ግልጥልጥ አድርገው ኢትዮጵያን የሚጠቅሙ ነገሮች ሁሉ ተናግረዋል፣ ማብራሪያ ሰጥተዋል፣ ገልጸዋል። ስለዚህ በዚህ ጉዳይ ሁለተኛው አድርገን የምንወያየው ይሄ ይሆናል። ስለዚህ ውይይታችን እንጀምራለን። ውይይታችን ስንጀምር ያው የተወሰነች ደቂቃ አለችን፣ ሳናበዛ ጊዜ ሳንወስድ እናካሂዳለን ማለት ነው። ከዛ ቀጥሎ የሚወራል ስለዚህ ጎህ ቴሌቪዥን በተለይ ስለኔ የሰላም አምባሳደር ሙዑዝ እዛም ያቀርበው ከመንግስት የተሰጠው ነው፣ ከመንግስት ይሄ በል ተብሎ በወረቀት የተሰጠው ነው አይደለም ነው። ይሄ እንዲያውቅ የኢትዮጵያ ሕዝብ ነው። የመጀመሪያ ቀኔ ነው እየተናገርኩ ያለሁት። እኔ ሕዝቤን ወክዬ እዚህ ጎህ ቴሌቪዥን እያስተባበርኩ ያለው የሰላምና የእርቅ ማዕድ እኔ ነኝ። እዚህ እስካለሁ ድረስ ኃላፊነት ደግሞ የሚወስደው እኔ ነኝ። እዚህ ስለ ስድብ መጀመሪያ ማንም ብሎኝ አይደለም፣ ስድብ እንዳንሳደብ ብዬ ህግ ያወጣሁት እኔ ነኝ፣ ማንም አይደለም። ህጉ ምንድነው? የጸጥታ ኃይሎቻችን መሰደብ የለባቸውም፣ ሃይማኖቶች መሰደብ የለባቸውም፣ መንግስታችን፣ ህዝባችን፣ እያንዳንዱ ግለሰብ መሰደብ የለበትም የሚል ነው ያወጣሁት። እኔ ነኝ ያወጣሁት። ምክንያቱም ይሄ መድረክ ኃላፊነት የወሰድኩት እኔ እንደመሆነ መጠን ተጠያቂው ደግሞ የሌላ ቢመጣ እኔ ነኝ። እዚህ መድረክ ላይ እዚህ ላይ ዝም ብዬ አይደለም የተቀመጥኩት፣ በደብዳቤ ወክልና ነው የተቀመጥኩት። ይሄ እንደመሆኑ መጠን ደግሞ ነገ የሆነ ነገር ቢሆን የሚጠየቀው መድረኩ እስከመራሁት ድረስ በሰላምና በእርቁ ጉዳይ እና ሌሎች በአገራችን ሁኔታ የመራሁት የሆነ ነገር ችግር ከተፈጠረ የሚጠየቀው የሚመጎሰው እኔ እንደመሆኑ መጠን ከመንግስትም እንዲያውም ከኮር ዳዊት እንኳን አንድ ቀን እንደዚህ ብለህ ተናገር አላለኝም፣ ባለቤቱ ማለት ነው። ለህዝብ የሰጠው ኮር ዳዊት የሰላም አምባሳደር። ስለዚህ ይሄ እንደሆነ የኢትዮጵያ ህዝብ ሊያውቅ ይገባል። በየቦታው እንትኖች ስላሉ ነው። ይሄ እንደመሆኑ መጠን የኢትዮጵያ ህዝብ እወቅ። እኔ በራሴ ህልና ነው የሚሄደው፣ በራሴ አንደበት ነው የሚሄደው። ራሴ እዚህ ስመጣ ዛሬ በምንድነው መነጋገር ያለብን፣ በምንድነው ቀርጬ አድሬ ሳምንት ሙሉ ተቀርጾ ነው እዚህ የምንመጣውና እዚህ ተቀርጾ የሚመጣው ደግሞ ኢትዮጵያን የሚደግፍ ሰላማችን የሚያመጣ ሀገራችን ነፃነቷን የሚያስከብር ሰዎችም ነው የምጠራው። ዝም ብሎ ታራ ሰው አይደለም የሚጠራው። ይሄን እንደመሆኑ መጠን ይሄን እንዲታወቅ እፈልጋለሁኝ። የዛሬው ውይይታችን የተሳካ እንዲሆን ምኞቴ ነው። እስቲ ከአባት አርበኛው ሊጀምር። አባት አርበኛው ምንድነው ስለ ሰላማችን እንዴት ነው የሚሆነው፣ ምንድነው ማድረግ ያለብን የሚለውን ነገር ስለ ሰላሙ ጉዳይ፣ ሁለተኛ በተወካዮች ምክር ቤት የነበረው እኛ የመረጥናቸው ሰዎች እንደመሆናቸው መጠን እዛ ተወካዮች ምክር ቤት ያሉ የክብር ወኪሎቻችን ናቸውና እዛው የነበረው እንዴት ነው ያያችሁት የሚለው ነው። ሌላው በሰላማችን ጉዳይ እንዴት ሰላማችን እናጽና፣ ወደ ግጭት የሆነውን ነገር እንዴት እናቆመው የሚል ነው። እስቲ በጣም ነው የማመሰግነው። በመጀመሪያ ደረጃ እኔ ጥንታዊ ኢትዮጵያ ጀግኖች አርበኞች ማህበርን ወክዬ ስመጣ ድርጅታችን ከማንኛውም የፖለቲካ እንቅስቃሴ ነፃ ነው።
እኛ የምንናገረው እኛ ተልኳችን ስለ ሰላም ጉዳይ ነው። ይሄም ቴሌቪዥን የተቋቋመው ሰላምን በመመስረቱ ሁኔታ ስለሆነ ያንን መርህ በማድረግ ነው የምንንቀሳቀሰው ማለት ነው። በመጀመሪያ ደረጃ እኔ አንድ መመሪያ አለ። ያ መመሪያ ምንድነው? መልካም የሰራን አመስግን ነው። መጥፎን የሰራ ደግሞ ሀይ በለው ነው። እኔ ላመሰግን የምፈልገው ነገር አለኝ። ኢትዮጵያ ጀግኖች አርበኞች ማህበር እንደሚታወቀው ልጣቸው የተራሰ መቃብራቸው የተቆፈረ ኃይሎች ናቸው። ለኢትዮጵያ መስዋዕትነት ከፍለው እዚህ ደረጃ ላይ የደረሱ በመሆናቸው እድሜያቸውን እንኳን ለትንሽ ጊዜ የሚያዘገይ በአዲስ አበባ ምክር ቤት የሕክምና ፈቃድ ተሰጥቷቸው በእውነት 2017ን በሰላም ሲታከሙ ቆይተዋል። ይሄንን ምክር ቤቱን የአዲስ አበባ ምክር ቤትን ላመሰግን ይገባኛል። በአርበኛው ስም በእውነት ነው የምለው። አሁን 2018 አለ። 2018ን ደግሞ የጤና መድናቸው ታድሶላቸው ጤናቸው እንዲጠበቅ የሚመለከተው ክፍል ያንን የጤና መድን አድሶላቸው እንደነበረው እንዲያደርግላቸውና ችግራቸውን እንዲፈታላቸው ለማሳሰብ እወዳለሁ። ምክንያቱም አርበኞች መድኃኒት በእጃቸው ይዘው ነው የሚዞሩት በአሁኑ ሰዓት እና ያንን መልካም ነገር እንዲያደርግላቸው ለማሳሰብ እወዳለሁ። ሌላው በሀገራችን ውስጥ አሁን ግድባችን ተመርቋል። ማዳበሪያ ፋብሪካ ተቋቁሟል። ነዳጅ እየወጣ ነው። እነዚህን ነገሮች ማስከድ የሚቻለው ሰላም ሲኖር ነው። ይህን ሰላም የመጠበቅ የማስጠበቅ ኃላፊነት መንግስት ኃላፊነት አለበትና እኛም በዚህ ሰላም ላይ ልጆቻችን ሰላም ፈጥረው ሀገራቸውን እንዲጠብቁ፣ ወገኖቻችን በሰላም እንዲኖሩ፣ የሰላሙን ጽናት እንዲኖር በእውነት አበክረን መስራት አለብን። በመምከር ደረጃ ልጆቻችን የመምከር ኃላፊነት አለብን። ሰላም ሲኖር ነው ወጥቶ መግባት የሚቻለው። ሰላም ሲኖር ነው ፍቅር የሚኖረው። ሰላም ሲኖር ነው አገር የሚጠበቀው። ይሄ ሰላም መጽናት አለበት። ይሄ ሰላም መጽናት አለበት። ውይይት መካሄድ አለበት። ሰላም እንዴት ይምጣ? ሰላም ከእያንዳንዳችን ነው የሚመጣው፣ ከቤታችን ይጀምራል። ስለዚህ ይህን ሰላም አበክረን ልንሄድበት ይገባናልና እኔ ይሄ መድረክ ስለ ሰላም ብቻ የሚያወራ በመሆኑ አይምሮም ተቀብሎት በየጊዜው እየተገኘው ስለ ሰላም ለማውራት ደስ የሚለኝ በዚህ መልክ ነውና በእውነት ይሄንን አበክረን ልንሄድበት ይገባናል። የኢትዮጵያ ሕዝብ ወጣቱ በተለይ ሰላሙን ጠብቆ እንዲኖር አደራዬን ማስተላለፍ ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልን። የአባት አርበኛ ጀግናው አባታችን እንወዶታለን፣ እናከብሮታለን። በጣም ደስ ይላል እና የሰጡን ትምህርት በጣም ነው የምናመሰግነው። አሁን የማልፈው ወደ አባታችን ስም እየገለጻችሁ ነው ግን እንትን የምታደርጉት ህዝብ እንዲያውቅ እኔ አውቃለሁኝ፣ ግን ህዝቡ እንዲያውቅ እስቲ የምጠይቆት ነገር አለ። እርሶ ስሞ ማን ይባላል? ለገሰ ዳባ ይባላል። በአርጎ ምንድን ነው ማዕረግ? እንኳን ሲቪል ነው። የአባት አርበኛ ልጁ የማን ልጅ ነው? ያ ሰው ዳባ በረቴ ልጅ ነው። ምን ነበሩ? አባቴ አርበኛ ናቸው። አርበኛ ነበሩ። አዎ፣ ዘሮቼ ጠቅላላ ከቅድመ አያቴ ጀምሮ እስከ ራሴ አርበኞች ነን፣ ወታደሮች ነን፣ አገር ደጋፊዎች ነን። ለሀገራችን ከፍተኛ ፍቅር እስካሁን ድረስ ያለብን ሰዎች ነን። አሁን የምጠይቆት እርሶ እዚህ ያሉ አባት አርበኞች ናቸው አብዛኞቹ፣ ሌሎችም ይቀላቀሉናል፣ እየመጡም ይገኛሉ። እናንተ የአባት አርበኛ ልጆች ናችሁ፣ የአርበኛ ልጆች ናችሁ፣ የጀግኖች ልጆች ናችሁ እናንተ እና ምንድነው? በምን ደሞዝ ነው የምትኖሩ? ወይስ በግላችሁ ነው? ወይ በአባት አርበኛ ደሞዝ ነው? ወይስ በምንድን ነው የምትኖሩ? አንዱ እሱ ነው። ሁለተኛ
ሕክምና በአባት አርበኞች በአባቶቻችሁ ነው የምትታከሙት? ሁለተኛ ይሄ ነው። ሶስተኛ በስላሴ ወይም ደግሞ በሁሉም ቤተክርስቲያኖች ያላችሁ ኃላፊነት ወይ ደግሞ የአባት አርበኞች እኔ ያውቃለሁኝ ስላሴ የአባት አርበኞች የተለየ እንደነበር አውቃለሁኝ። ትዕግስት ተብራራልኛለች። እቺ ለመጠየቅ ስለፈለኩኝ ነው። ስለዚህ እንዴት ነው እዛስ ምንድነው አለ ወይ ስላሴ የነበረው መቃብር የአርበኞች መቃብርስ አለ ወይ? ሶስቱ እንትን ይበሉልኝ። እሺ እንግዲህ መጀመሪያ ደሞዝ፣ ከዛ ሕክምና፣ ከዛ የስላሴ። አንደኛ ደሞዛችን ከቅድመ አያት ጀምሮ ድጎማ የሚባል የምትሰጠን መጠነኛ ገንዘብ ነው ከአርበኞች። አዎ በወርም ሳይሆን ድጎማ የሚባል እቺ ድጎማ ለቤት ኪራይ የማትሆን ለልብስ የማትሆን ለምንም ነገር የማትሆን ለታክሲ እንኳን ለታክሲ እንኳን የማትበቃ ገንዘብ ናት። አትሰጠንም ማለት ያልቻልኩት ማለት ነው። ስለዚህ በጥሩ ሁኔታ እኛ ደግሞ ሞራል ተሰምቶናል። አባት ነበሩን፣ አያት ነበሩን፣ ሀገርም ነበረን። ሀገራችን 2 ጊዜ በኢጣሊያን ተወረዋል። አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ሄደዋል፣ ተዋግተዋል። 4ኛ እንደውም ሶማሌም ወራናለች። በሶማሌም ጊዜ በቆራጥነት ደርሰን ሄደን ሀገራችንን ከመወረር አብቅተናል። ከ52 ከ53 ታህሳስ 19 ጀምሮ ሶማሌ አለቀቀችን። ዳኖት የሚባል አካባቢ ላይ ተዋግተናለች። የመጀመሪያ ውጊያ ማለት ነው። ከዛን ጊዜ ጀምሮ እስካሁን ድረስ ለሀገራችን አንድነት፣ ለሀገራችን ሰላም፣ ለአንድነታችን ፍቅር ከላይ ሲወርድ ሲዋረድ የመጣውን ሀገር ለመበተን ሳይሆን ለመሰብሰብ ተዘጋጅተናል። ነበርንም አለንም። በዚህ ደረጃ ያው ይሄ ነው በጦርነቱ ማለት ነው። ስለ ስላሴ ደግሞ ስላሴ ቀዳማዊ ኃይለ ስላሴ ማን የሰጣችሁ መቃብሩ? ማን የሰጠው? ቀዳማዊ ኃይለ ስላሴ ከስደት ሲመጡ ቀዳማዊ ኃይለ ስላሴ ከስደት ሲመጡ የመጀመሪያ ለንጉሳን ቤተሰብ እዛ ቦታ ላይ ስላሴ ውስጥ ቀብር እንዲሆን ተጠቀሙበታላችሁ። አሁን ተይዘዋል። ማን ያዘው? ካህናቶች። እሺ። ስለዚህ እናንተ እዛው የሆነ መቃብር ክፉ ያምጣ እንጂ ሲኖር የት ነው እናንተ አርበኛው የት ነው የሚቀበረው? በስንት መከራ በስንት ትግል እና ታግለን ተከራክረን ወደዛ ቦታ ላይ ብናጣም ሌላ ቦታ እንቀበራለን። ግን እዛ ቦታ እንደ ልብ አንቀበርም። እንደ ድሮ ማለት ነው። ተከልክለናል። የከለከለን ማለት ነው የስላሴ ቤተ ክህነት አስተዳዳሪ የኔ ነው ብሎ እሺ። እና በቀብር በኩል እሺ፣ በችግር በኩል እንደዚህ ነው። ተደስተን አርበኛ ነን ብለን የድሮ ሞራላችንን ይዘን አልተቀመጥንም። የሀገር ስሜት ይዞር ነው የተቀመጥነው። ሀገር ከሌለ ህይወት የለም። ሀገር ከሌለ የምንከራከርበት ቦታም የለም። ስለዚህ ለሀገራችን ስንል፣ ለህዝባችን ስንል፣ ለፍቅራችን ስንል፣ ለአንድነታችን ስንል እየታገልን ነው። በጣም አመሰግነውታለሁ። አሁን ያው ነግረውኛል፣ ያ ሌሎችም እንትን ይሉኛል። ነገር ግን አሁን እሱ ይቀጥሉና በሰላማችን ጉዳይ ኢትዮጵያ ሰላም እንዴት ይጽና የሚለው፣ ሁለተኛ ደግሞ ባለፈው የነበረው
ከትላንትና ወዲያ የነበረው የተወካዮች ምክር ቤት ጉባኤ ነበረ። ክቡር ጠቅላይ ሚኒስትራችንም ተገኝተው ነበርና ስለ ወደብም ስለተለያየ ነገር አንስተዋል። ስለ ሰላማችንም ስለ ኢትዮጵያ ኃያልነትም ስለ ሌላም አንስተዋልና እስቲ እሱስ እንዴት አዩት? በእውነቱ በጣም ህይወት ነው ብዬ ነው የሚገምተው። ያ ቃል ያል ሁኔታ ጠቅላይ ሚኒስትሩ የተሰጣቸውን ንግግር፣ የተሰጣቸውን ሀሳብ፣ የተሰጣቸውን ጥያቄ በጥሩ ሁኔታ አብራርቶ ተናግረዋል። በተለይ እንደውም ማለፍ የማይገባኝ ጌታቸው እንኳን ወዳጄ ነበር። አሁን ማኑ ጠላቴ ነበር፣ አሁን ግን ወዳጄ ነው እስከ ማለትም ድረስ ደርሰዋል። እውነትም ይሳደብ ነበር ጌታቸው፣ ይጣላ ነበር ጌታቸው፣ ያለ አግባብ ያወራ ነበር። ያን ሁሉ አልተውም ተናግረዋል። ሰው ይጣላል፣ ወደ ሰላም ይለወጣል። ወደ ሰላም እንለወጥ፣ ሰላም እንሁን፣ አንድነታችን ይጠበቅ። እኛ የምንታገለው ለአንድነት ነው። እንዲያው ከዛ ለአባሙዳ ነው የሚጠይቀው አሁን የሚሰጠው። አባሙዳ ብዙ ታሪክ የሰሩ ብዙ ታሪክ ያሳለፉ ነው። አባታችን ያሉት ነገር አለ። ጌታቸው እንትን ነበረ፣ አሁን ግን ጓደኛ ሆነናል። አቶ ጌታቸው የጥሩ ነገር ስለሆነ ነው እያነሳን ያለ ነው። ሌላ ቢሆን አናንሳ ተባብለናል። ድሮም አብረው ይሰሩ ነበር ከዶክተር አብይ ጋር ከመሪያችን ጋር አብረው ይሰሩ ነበር። አጋጣሚ ደግሞ ወደ በረሃ ወደ ሄዱ። በቃ በሆነ የግላቸው ጥላቻ ሳይሆን በነበረው ፖለቲካ ችግር ነበረና ከዛ ወደ ውጊያ ሄዱ። ውጊያ ተፈጠረ። ከዛ በኋላ ደግሞ እርቅ ተፈጠረ። ይሄ ያለ ነው። ቅድም እንዳሉት እኔና አባቡዳ እንጣላለን አንዳንዴ፣ ጓደኛሞች ነን። ግን ተወያይተን ፈተን ጓደኛሞች ነው የምንሆነው። ስለዚህ ለኢትዮጵያ አንድ አዲስ ነገር ይመስለዋል። አባትና ልጅ እኮ ይጣላል እኮ፣ ወንድምና እህት ይጣላል፣ ግን ይታረቃል። የአንድ ሰው ቤተሰብ ነው የተወለደ፣ እዛ ቤት ነው የተወለደው። ኢትዮጵያ ደግሞ እኛ ደግሞ ኢትዮጵያውያን ነን። ስለዚህ በዚህ መሰረት ያብራሩት ማብራሪያ በጣም ሌላ ሰው ወደ ሌላ ተንኮል ነው የወሰደው። እኔ ግን ከልጄም እጣላለሁኝ፣ ከእህቴም ከወንድሜም እጣላለሁ፣ ግን እታረቃለሁ። ያ ነው ኢትዮጵያውያን እንደመሆናችን መጠን ያ ነውና ጥሩ አድርገው ነው ያብራሩት የሚለው የተናገሩት በጣም ደስ ብሎኛልና ቤተሰብ ነን፣ ኢትዮጵያውያን ነን። በቃ ኢትዮጵያው ማለት እኮ ቤተሰብ ማለት ነው። ይሄ እንደመሆኑ መጠን ምንም የተጣላ ሰው እንዲታረቅ ነው ማድረግ። ይሄ ደግሞ በአገር ጉዳይ ነው የተጣሉት እኮ፣ በአገር ጉዳይ እኮ ነው። አቶ ጌታቸው እኮ ተኩሰዋል። ግን የተጣላ ሰው ደግሞ ጥሩ ነገር አይሰጥም፣ በተጣላ ጊዜ ብቻ ማለት ነው። ስለዚህ ይሄ እንደመሆኑ መጠን ለምሳሌ ያቀረቡት እንጂ ጠላት የነበሩ እኮ ኢትዮጵያ የነበሩ እኮ ኢትዮጵያ ውስጥ ገብተው ምህረት ሰጥቷቸው ዶክተር አብይ ወይ ደግሞ መንግስታቸው ኢትዮጵያ ውስጥ እኮ ነው ያሉት። ሚኒስትሮች ነው ያሉት፣ የሚሳደቡ የነበሩ ሌላ ችግር ቢፈጥሩ የነበሩ ሰዎች። ይሄ መታወቅ መቻል አለበትና ኢትዮጵያ ሕዝብ የመታረቅ ልምድ ማድረግ መቻል አለብን። የጣላውን እንዲያው ራሳችን ብቻ ሳይሆን ሌላ ሰውም እንዲያሳርቅ ማድረግ እንድናሳርቅ ነው የሚለው። እስቲ አምባሙዳ በዚህ ምን ይላል? በሁለቱ አመሰግናለሁ። በእውነቱ ትልቅ እድለኞች ነን። እግዚአብሔር ይመስገን። ከዚህ አንጋፋ ማህበረሰብ ጋራ ተቀምጠን ስንወያይ ስለ ሰላም፣ ስለ አብሮነት የምናወራው የምንነጋገረው ለሰላም ማስፈን ነው። ቀጣዩ ትውልድ ከኛ ምን ይማር? ምን ይስማ? ሰምቶስ ወዴት ይሁን? ራስን የሚያስተካክል ያስተካክላል። እግዚአብሔር ልቦና እንዲሰጥልን ፈጣሪያችንን እንለምናለን። በዚህ ሂሳብ ውስጥ አሁን የተነሱት ነጥቦች አሉ። የአብሮነት ጉዳይ ቀላል አይደለም። ስለ ሰላም ጸጥታ ብዙ ተወርተዋል፣ ተነግረዋል።
በተለያዩ ማህበረሰባችን ምናልባት እንዳውም እዚች ላይ ጠቀስ አድርጌ ልለፍና ለአዛውንቶች ለተለያዩ አካላት ይሄ ተቋም አነጋግሯል፣ አማክሯል፣ አነጋግሯል። አሁን በቀጣይ ላይ ምናልባት በእኔ ስሜት እንደሚሆንም ደግሞ ክቡር አምባሳደር ይህን እንደሚያዘጋጁ እንደሚወያዩ የተቋሙ ባለቤትም ይህን ጉዳይ እስካሁን ደረጃ ድረስ ገደብ አላደረጉም። ዞሮ ዞሮ በጣም እያመሰገናቸው ሌላው ማህበረሰባችን አካል የሆኑት ወጣቶች መጋበዝ የሚችልበት ሁኔታ ይፈጥራል ብዬ አስባለሁ። ወጣቶችም እንዲሳተፉበት እንደገና ደግሞ ሴቶችም እንዲሳተፉበት ማህበራት እንዲያደርጉ ለማሳሰብ ያህል ነው። እጅግ አመሰግናለሁ። ይቅርታ አሁን የተጠየቀው እኔ በጣም ደስ ያለኝ ነገር ቢኖር የኢትዮጵያ ደረጃ የኢትዮጵያ ችግሮች ዛሬ አይደለም ቆንጽላ አድርገን አናመጣም። ከጥንት ጀምሮ ኢትዮጵያ ብዙ ጠላቶች አሏት። ከብዙ ጠላትነት ደግሞ የራሷ ልጆች በአብዛኛው ይጎዷታል። በአብዛኛው ደግሞ ልጆቿ በዚሁ ደግሞ ምንድነው ወላድ በድባብ ትሄድ ነው። ስንት ነገር አለ። በውስጡ ደግሞ የቁርጥ ቀን ልጆች አሉ። ዛሬ አካላትም ምን እንደሚሰሩ በኋላ ላይ መለስበታለሁ። አንድ እሳቸው አሁን ጠየቅ አድርጎ የመጡት በቀጥታ እስቲ አባ ሙዳ ይሄን ነገር በምን አዩት፣ እንዴት አዩ የምለው ነገር የቀረበልኝ አለ። በተለይ የአመራር አሰጣጥ ውስጥ ኢትዮጵያን መቼም የምክር ቤቱ ትናንትናው መልስ መስጠት ክቡር ጠቅላይ ሚኒስትራችን ቀርበው ለሕዝባቸው በሚገባ ያለውን እውነታ ወደ ኋላ ሳይሉ በሚገባ ቋንቋ አስቀምጠውታል። ስለዚህ ያ ብዙዎቹን ለማለት ሳይሆን የጠቀሱት እኚህ አባት አጠገብም ያሉትን ነካ አድርገዋል። ያላስገነዘቡት፣ ያልነኩት፣ ያልዳሰሱት ንግግር የለም። ጠቅላይ ሚኒስትራችን ስለ እውነት ከሆነ በጋራ አብሮነትን የሚያመለክት እንግዲያውስ ያ እንደመር እኮ የመደመር ጉዳዮች እኮ ከተለያዩ ለኢትዮጵያ የሆኑ የተሳሳቱትም እኮ ቢኖሩ ዜጎች እንደመሆናቸው መጠን አስታመን መክረን አማክረን አምጥተን እኮ ይሄንን እንስራ ብሎ እኮ የዚህን ያህል ሰፍቶ ወርዶ ተቀብሎ የሀገርን ሊጠቅሙ የሚችሉ ግለሰቦችን ወደ ራስ ወስዶ የስራ ተግባሩ ይመስክር ነው ያሉት። ይሄ እጅግ የሚያስገርም ደስ የሚል እውነትም የአብሮነት ጉዳት የግለሰብ ኩርፊያ የግለሰብ ጥላቻ ሳይሆን እንደ ዜግነት እንደ ሀገር እንደ ወገን እንደ ዜጋ ሰዎች ይህንን ልቦና ገዝተው ምናልባት ችግር ያለባቸውም ወደ ልቦናቸው ተመልሰው ይህን ሁኔታ ቢያደርጉና ይቅር ባይነትን ይቅርታ መስጠት የሚችሉ ግለሰቦች የሆኑ ቡድን ቢመለሱ ሰላምን ከዚሁ አንጻር እናገኛታለን ነው። እንግዲህ ይህ ፊሎሶፊ ወይም ፍልስፍናው የንደመር አንዱ ትልቁ ውጤት ነው ብሎ ነው ያስቀመጡት። እኔ ብዙ ውስጥ እኮ ላለመሄድ ሁላችሁም አንብባችኋል። ወደፊትም አንብቡ፣ እዩ፣ ተመልከቱት። ማን ነው ለማን ነው ዋጋ የሚሰጠው? ለሰራ ሰው ዋጋ ይሰጠዋል፣ እግዚአብሔርም ዋጋ ይሰጣል። ኢትዮጵያ ደግሞ ከመሰረቱ የቁርጥ ቀን ልጆቿ ሌላው ቢጎዳት ሌላው ደግሞ ተነስቶ ማንም ባላሰበ ተአምር የሚፈጥሩ የምንፈጥር የጀግኖች ልጆች ነን። መርሳት የለብንም። ኢትዮጵያ ለሰላም በወጣችበትም ወቅት እኮ በዓለም ላይ እኮ ምርኮ የሌላት ሀገርና ጀግና የሆነች ሕዝብ ያላት ሀገር ነች። ከማንም ቀደምትና ሀያልም ናት። ደግሞ በሀያልነት ያው እሳቸውም ገልጸውታል። ሌሎች ምን በነበሩ ጊዜ ባልነበሩበትም ወቅት መንግስት ሆና እኮ የምትመራ ሀገር፣ ጥገኝነትን የመጀመሪያ ደረጃ የሰጠች ሀገር ናት እኮ። ለምንድን ነው ሁል ጊዜ ብቻ ሰንካላ ሰባራ ጎን ብቻ ፈልገን ለማውጣት የምንሞክረው? ይሄ እንግዲህ የቀናነት እጦት ነው። ስንዴ ይዘራል፣ እንክርዳድ ይኖራል።
ይህንንም በጋራ እንመልከተው። ይህንንም በጋራ ልቦቻችንን እንክፈት። ለሀገራችን ቀናኢ እንሁን፣ ለዜጎቻችን ቀናኢ እንሁን። ዛሬ እኔ መናገር የምችለው ትልቁ ነገር ይሄ ነው። ከሰላም ተያያዥነት ከአብሮነት እንዴት ይኖራል? እንዴት ይመጣል? እንዴት ይዘለቃል? እንዴት እርቅ ይምጣ? አዎ ወደ ጥላ ዓለም ውስጥ የገቡ እርቅ ስንል ሁለት ነገር የተጣላ ወይም የተኳረፈ ሊኖር ይችላል። እርቅ ሊመሰረት እርግጥ ይገባል። እርቅ ደግሞ እውነቷ ላይ ነው ተመርኩዘን የእርቅ ሰላምን ለመፍጠር ሰላም እንዲፈጠር ከተፈለገ እያንዳንዱ ወደ ልቦናው መመለስ መቻል አለበት። ስለ እውነት እጅግ እናመሰግናለን ጠቅላዩ የሰጡት። በእውነት እኔ ከልቤ እኔ እንጃ እኔ እንደ ግሌ ነው እንደ ግሌ ስለ እውነት እንዲህ አይነት ማብራሪያ እንዲህ አይነት ያቀማመጥ ሁኔታ እውነት ከዚህ መማር የማንችል ካለ ጥሪውንም መቀበል የማንችል ካለ እግዚአብሔር ልቦና ይስጥ እንላለን እንጂ ሌላ ማለት አንችልም። ሌላው አካል የሃይማኖት አባቶች እዚህ ውስጥ ትልቅ ድርሻ አላቸው። አሁን አንዳንድ ነገሮች ሰምተናል። ምን ማድረግ አለበት? የቀረው ዕድሜ ምን መስራት አለበት? ዜጎቻችንን ወደ መንገድ ተመልሰው ወዳለው ሁኔታ ስህተቶች ቢኖሩ ስህተትን ደግሞ እንደ ስህተት ሳይሆን ስህተት ስለሰራ ኃጢአተኛ ነው ብሎ ሳይል ህዝባችንም እጅ ዘርግቶ መቀበል እያደረገ ነው። ሌላው ደግሞ መንግስት ደግሞ ሰፍቶ እኛ ምን ጊዜም በራችን ክፍት ነው። ከዚህ በላይ ግልጽነት የለም። እንግዲህ ስለ ሰላም፣ ስለ ምርጫ፣ ስለ ሌላ ጉዳዮች ሌላ ወገን የወገንና የተደገፈበትን ሁኔታ ሁሉ ሲገልጹ የት ቆመው ነው የት መናገር ያደረጉት? ለመሆኑ በምርጫ ሲታወቃል። ስለ ምርጫ እውነት እነዚህ ሰዎች የመናገር ብቃት አላቸው የሚል ነገር ውስጥ ይከተናል። እንደተረዳ ነው ትክክል። እኔነቴን ሳላውቅ ለሌላ ጉዳዮች ትርጉም ሰጥቼ ለመሄድ የማደርጋቸው ነገሮች እኔ ብቻ ያልኩት ይሁንልን የሚሉ አሁንም ልቦና ይስጣቸው፣ ወደ ልቦናቸው ይመለሱልን። ወንድሞቻችን ናቸው። ኤርትራውያን ወንድሞቻችን ናቸው፣ እህቶቻችን ናቸው። እስቲ ልቦና ይገዛሉ ወይ ብሎ እኮ ነው የተናገሩት። እንዲህ የሚያስታምም በጣም አውሬ ልንገራችሁ፣ በጣም ፈጣንና ጠላቱን ቶሎ የሚመታ ነው። ስለ እውነት ትዕግስተኛ፣ በላዩ ላይ ግን ተገላብጦ እውነትም ቢመታውም ቢገለውም ቢመጣ እንዳለ ቶሎ የማጥቃት ስሜት የሌለው ግን ሰው ነው። ሰው ግን ደግሞ ከሁሉ በላይ አስተሳሰብ፣ ማንነት አለው። ይሄን አልተፈጸመም። እንዲህ ሰክኖ የሚሄደውንም የመንግስት ሁኔታን እንደው ከአፈር የምንለው ነገር በእውነቱ ብንተውና ሀገራችንን፣ ህዝባችንን፣ ዜጎቻችንን ብንቀበልና ለዚህ ያበቃናል፣ ለግቡ ያደርሰናል፣ ኢትዮጵያንም ያነሳል፣ ነገ ክብራችን ይህ ነው ብለን የምንይዝ ከሆነ በዚች መንገድ ላይ አድርጌ ምናልባት ጊዜ ካገኘው እንዳላረዝም እመለስበታለሁ። በዚህ አይነት ሁኔታ የተቀመጠ ነው። ደግሞ ይህ አንጋፋ ማህበረሰብ አሁን ያለውን አስተዋጽኦውን የትናንትናውን የአባቶቻችን የአንድነት መቀነታችንን ይህችን ባንዲራ ይኸው ይዘናታል። ይህች ደግሞ የደም ትስስር ያላት ስለሆነ አያቶቻችን፣ ቅድመ አያቶቻችን ምን የሆኑበት ነው? የሞቱበት ነው። አብረው የቆሙበት ምልክት ስለሆነች ነው እሷን ለመላበስ የምንፈልገው የምናከብራትም ለዚህ ስለሆነ እስቲ በዚህ አይነት ሁሉም የሚሰሙን የሚያዩንም ወደዚህ ልቦና ተመልሰው ራሳቸውን ቢመረምሩልን እንደ አባትነት ይህችን ምክር ሰጥና ጊዜ ካገኘው እመለሳለሁ። ሌላውን ጊዜ ቦታ ልሻማም። አመሰግናለሁ። እሺ አባ ሙዳ በጣም እናመሰግናለን ስለሰጡን ማብራሪያ በጣም ነው እናመሰግነው። አሁን ወደ አባት አርበኞች ነው የሚመለሰው። ምክንያቱም አባት አርበኞች ያቆየዋት ሀገር ነው እኛ እስከ ልጅ አልፈን እያለፍን እየኖርን ያለ ነው። ስለዚህ አባት አርበኞች በጣም ሊከበሩ ይገባል። በጣም በየቦታው ቅድሚያ ሊሰጣቸው ይገባል። ቅድም አባታችን ያሉን ጎደሎዎች መስተካከል አለባቸው። ጎደሎዎች አሉ፣ በቤተክርስቲያንም ሳይቀር በመቃብር ሳይቀር በክብርም በአንዳንድ ነገርም በሕክምናም ሳይቀር አንዳንድ ማጉላላቶች አሉና እነዚህ እንዲስተካከሉ ያው የመንግስት አካሎች እየሰሙ ይመስለኛል። የሃይማኖት አባቶችም እየሰሙ ነው ያሉት፣ ይሰሙታል፣ ያዩታል።
እና ሁሉ ልብ ይስጠውና እነዚህ አባት አርበኞች በተቻለ መጠን ማክበር አለብን የሚለው ነው። እኔ ወደ እንስት አባት አርበኛ ልለፍ። ስማችን እያስተዋወቅን ነው የምንሄደው። አጠራጠርም እናደርገዋለን፣ ምክንያቱም ለሁላችን እንዲደርስ ሁለተኛም አንዳንድ ደቂቃ ስላለን እና እንዴት አዩት ክብርት የአባት አርበኛ ልጅ አባት አርበኛም የሆኑ ባለፈው ስለ ሰላም ተወያይተናል አብረን ሆነን ስለ ኢትዮጵያ አንድነትና ክብር ስለ ባህር ስለ የተለያዩ ነገር ተወያይተናል። ዛሬ ደግሞ ስለ ሰላማችንና ስለ ተወካዮች ምክር ቤት ያው የኛ የወጡ እኛ የመረጥናቸው እንደመሆናቸው መጠን እንዴት ነበረ ክቡር ጠቅላይ ሚኒስትር ያስተላለፉት እንዴት ነበር የሚል ነው። እሺ አመሰግናለሁኝ። እኔ ተተኪ አርበኛ ሰብለ ንጋቱ እባላለሁኝ። የመጣሁት ከጥንታዊ ጀግኖች አርበኞች ማህበር ጽሕፈት ቤት ነው። በዚህ ማህበር ስንደራጅኛ ብዙ ጊዜ አላማችንን ከፖለቲካ ነፃ ነን። ይሄን ነገራችንን ደግሞ በሰላም በኩል ስንመለከተው ለኢትዮጵያ ሰላም ማንም ወደ ኋላ የሚል የለም። አባቶቻችን የሚያስተማሩን ስለ ሰላም፣ ስለ አንድነት፣ ስለ መተባበር አስተምረውን ሄደዋል። እኛ ደግሞ ኢትዮጵያን በአንድነት በክብር እንድትኖርልን አባቶቻችን በክብር እንዳስረከቡን እኛ ደግሞ ለልጆቻችን በክብር እንድናስረክብ እንፈልጋለን። ይቅርታ ይደረግልኝና እኔ ሰሞኑን ሀዘን ላይ ስለነበርኩኝ ክቡር ፕሬዚዳንቱ የተናገሩትን ነገር ብዙ አላዳመጥኩም። ከዛ ምንም ማነሳው ነገር የለኝም ስላላዳመጥኩኝ። ሌላው ግን በዚህ በስላሴ በኩል በተደረገው ነገር ወንድማችን ቅድም ሲናገር እንደሰማው አባቶችን ብዙ ጊዜ ጣል ጣል እያደረጉ ነው የምናያቸው። ምክንያቱም እኛ አባቶቻችን እዛ ቦታ ላይ የቀደመው መንግስት ሰጥቶን የሄደው መሬት አለ ለመቀበሪያችን ተቀብረን እንድንኖር አድርገውን ሄደዋል። ነገር ግን ያንን ቦታ እንድንጠቀምበት አልፈቀዱልንም። ምክንያቱም ሊገልጹልን አልቻሉም። ይህ ነገር በእናንተ በኩል ሊጠየቅልን ደስ ይለናል። ምክንያቱም ስለ ሰላም ስለሆነ የእናንተ ፕሮግራም። ሌላው ደግሞ ስለዚህ ስለ ሕክምናው ብዙ ጠቅሞናል። መንግስት ያደረገልን ነገር በጣም ከፍ ያለ ነገር ነው። እችንም ብትታደስልንና ወደፊትም በሚቀጥለው ዓመት የሚደረግልን ነገር ቢቀጥልልን ደስ ይለናል። ምክንያቱም እኛን አይደለም ማየት ብዙ ደካሞች አሉ፣ በቤት ውስጥ የተኙ አሉ፣ አልጋ ላይ የዋሉ ሁሉም ቅድም እንደተባለው በኪሱ መድኃኒት ይዞ ነው እና ይቺ ነገር ብትሰራለን ደስ ይለናል። ስለ ሰላማችን ግን ሁልጊዜም በያለንበት ቦታ የምናቀነቅነው ነገር ነው። ስለተሰራው ነገር ደግሞ በጣም 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 ነው የምናመሰግነው። ምክንያቱም ከ3 ቀን በፊት ዞረን አይተናል። የተሰሩትን ነገሮች በሙሉ ስንዞር ቆይተናል፣ አሳይተውናል፣ ደስ ብሎናል፣ ምስጋና አቅርበናል፣ ለተጠየቅነውም ነገር ምላሽ ሰጥተናል፣ ደስ ብሎናል። እናመሰግናለን። እሺ እግዚአብሔር ይስጥልን። እሺ